ነገር በጣም አስጨንቆኛል። እስቲ ትምህርት ቤት እኮ ባለፈው አጨብጫቢ ያልነበርኩ? እሺ፣ አሁን ግን ኳስ ተጫወትኩኝ። ኧረ እባክሽ እናስገባሽ? አው ግን ላስገባ ብዬ አንዷ ልጅ መጣችና እንደዚህ ተወስዷለች ኳስን። እኔ ደግሞ ላስገባው ስል ሰው ወሰደችብኝ። ሳሌ ነይ ቀፊኝ። እንኳን ደስ አለሽ፣ እንኳን ደስ አለሽ። ቀፊው ቅድስት፣ እንኳን ደስ አለሽ። ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ታገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። የምር ነው ቅድስት፣ ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ እኔ የምለው ባልሽ ምን አይነት ወንድ ቢሆን ነው ደስ የሚልሽ? ልክ እንዳንተ አይነት ቢሆን ደስ ይለኛል። እንደኔ እሱ እንኳን ሌላ አልተፈጠረም። እኔ ብቻ ነኝ ነው ወይስ ባላይ አንተ ብትሆን እያልሽ ነው? ኧረ እኔ እንደዛ አላልኩም። እሺ፣ እና እስካሁን ወንድ አታውቂም? አዎ። ከነ ክብርሽ ነሽ? አዎ። ክብሯን የምትጠብቅ ሴት የለችም ላሉ አንቺን አላዩም ማለት ነው። ለባል ብቻ ነው? አዎ ጋሽ። እንዴ ጋሽ አትበኝ ብዬሽ? እሺ ጋሽ። ይባሰት የብሩክ ቤተሰቦች መካከለኛ ናቸው። ያው ቤት አላቸው፣ ግን እናቱም አባቱም በህይወት የሉም። ዛሬ መድብል እንዲህ ዛሬ ተዋርዶ አያውቅም። በጣም እንደደነገጠው ቤተሰቦቻችን። ምክንያቱ ደግሞ የማይባል ነገር ነው ያለው። በነገራችን ላይ እሱም ያው የስራሱን ስሜት ስላለ ነው። ግን እኔ እንጃ እንዴት እንደረሳው። የሚገርማችሁ እኮ እስከዛሬ በጣም በጥንቃቄ ኢቭን እንኳን ደብሮት እንኳን ከውጭ ሲመጣ ቤት ጋር ሲደርስ በቃ ምሳሌ እንዳታየም በሚል ምክንያት ፊቱን ፈከክ ያኔ ያለ አይደለ ፈገግ አድርጎ ስሜቱ ዋጥ አድርጎ ነበረ መጥቶ እንግዲህ እዚህ ጋር ማለት ኢቭን እያለቀሰ ቢሆን እንኳን እሱ ቀርቶ አይደለም ቅድስት እዚህ ጋር የሆነ ነገር ስትጨናነቅ ባይኑ ጥቅስ አድርጓት በቃ ከዛ ስሜት እንድትወጣ ነበር የሚያደርጋት። ዛሬ ግን እንዴት እንደሆነ አላውቅም ስሜታዊ ሆኖ የሚገርማችሁ ከውጭ ቀጥታ እንደመጣ እንኳን ደስ አላችሁ እንኳን ደስ አለሽ ምሳሌ ብሎ ቅፍ አደረጋት። ምን ተገኘ ምንድነው እያለች ቅድስቴ እንግዲህ ያፋጠጠችው ነበር። እንግዲህ ቅድስቴን ብሩኬ በህይወት አለ አስባችሁታል? ምሳሌ አባቴ የት ነው እየተባለ ያለች እንግዲህ አሜሪካን ሀገር ነው እዛ እንትና ነው ያለው እየተባለ ብዙ ኢንፎርሜሽኖች እየጠየቀች እየተነገረች ያለች ልጅ ድንገት መጥቶ እንግዲህ ብሩክ በህይወት አለ ማለት ይኖ ስሜቱን አስባችሁታል? እንግዲህ በቃ በእለቱ በየሰዓቱ ነበር እንግዲህ ቅድስቴን የምትጠይቃት ምሳሌ ማለት ነው። እና ምሳሌም ስትጠይቃት እንግዲህ ቅድስቴ በቃ ታፏ ላይ ያስጠፋፋች ሐሙስ ይመጣል ምናምን ብላ እንግዲህ በባለፈው እንደነገረቻት ያውቃይቻችኋል። ሲቀጥል ደግሞ በባለፈው ድንገት ቅድስቴ ራሱ ያኔ ስሜታዊ ሆና በቃ እውነታው ማወቅ አለብሽ አባትሽ ያለበት ሁኔታ ምናምን ብላ ልትነግራት ካለች በኋላ እንደገና ነገሮችን ያስቀየሰቻት ማለት ነው። ምክንያቱም ስታየው ትንሽ ከበድ የሚል ሆነና አስቀየሰቻት። ከዛ ደግሞ ያው ብሩክ ያለ የሚባለውን ኢንፎርሜሽን እንግዲህ እነ መድብል የሚችሉትን ያክል እያደረጉ ስለነበረ በቃ ያኔ በቃ ቅድስቴም እንግዲህ ከዛሬ ነገ እያለች በተስፋ ነበረ እና ብሩኬ አለ ተብሎ የሚገመትበት ቦታ ላይ በህይወት ይኖራል። ነገ ጧት መጥቶ እንግዲህ ጥሩ መልካም ህይወት እንደሚኖር አብሮት እንደሚቆም ወንድሙ መድብል ምኞቱ ነው። ቅድስቴም እንግዲህ ቀጣይ ላይ አሪፍ መልካም ህይወት እንደሚኖራት ከመከራው በኋላ ደስታ እንደሚኖር ሁሉ እሷም እንግዲህ እሱን ተስፋ አድርጋ እየኖረች ነው። ግን ዛሬ መድብል ከውጭ መጥቶ በጣም ትልቅ ስህተት ነው የሰራው። ቤተሰቦቻችን ማለት እሱ ማስቦበት አይደለም በስሜት ነው እንደዛ ያደረገው። ግን በጣም ነው የደነገጠው። በቃ ምን ብዬ ልንገራችሁ፣ በጣም ነው የደነገጠው። ምክንያቱም ቅድስት የራሱ እልል ብላ ደስታዋን እንትን ብላ ስትል በኋላ ልክ መድብል ሲደነግጥ እሷም ትዝ አላት። መጣል አለም እንግዲህ በህይወት አለ። ያኔ ልጅቷ ጋር የሚፈጥረውን ስሜት አስባችኋል? እንደ አባቴ ሞቶ ነበሩ ምንድን ነው የሆነው? ወይት ነው በቃ ማለት እንግዲህ ምሳሌ አይኗ እንትን እያለ ነበረ ቅድስቴም ጋር መድብልም ጋር። ስለዚህ አሁን የሆነ ነገር እንደተሸሸገች አባቷ የሆነ ስቃይ ውስጥ እንዲሆነ ምናምን በቃ የተለያየ አይነት ስሜት አሁን እንግዲህ እያስተናገደች ነው ማለት ነው። እንግዲህ ከእግዚአብሔር ጋር ምናልባት ፈጣሪ ረድቷት በቅርብ አባቷ ይመጣል ብለን ተስፋ እናደርጋለን ብሩክ ማለት ነው። አለበለዚያ ግን ትንሽ ከባድ ነው የሚሆነው።
ብሩክም እንዳያችሁት ያው በስቃይ ውስጥ ነው ያለው። ግን ተነስቶ እንግዲህ ያነሳሰራቱን አሽልኮ አጋጣሚ ያ ጠባቂው መጥቶ እንግዲህ እንዴት አድርጎ እንደመታና እንደጣለው አይታችሁታል። እንግዲህ በቃ በካልቾ በቦክስ ሆዱን ምናምን ብሎ ነው እዛው መልሶ የዘረረው። ያው ብሩኬ ደህና ነው ያለ፣ ግን ብዙ ያው ስቃዮች እየደረሱበት ነው። ሲነሳ እዛው እየተደገመ ነው ያለው። ሌላው ደግሞ ዝና ዛሬ ማህሌትን እያናዛት ነበረ። የብሩክ ቤተሰቦች የት ናቸው? ምን ንብረት አላቸው? ምን የሚያዝ ነገር አላቸው? እስኪ ንገር እያላት ነበረ። የብሩክ እናትና አባቱ በህይወት የሉም። ያኔ ንብረት ቤት አላቸው፣ ቤታቸው መካከለኛ ናቸው ምናምን እያለችው ነበርና ቤቱ ቢሸጥ እስከ ስንት ይገመታል እያለ ነበረ ይመስለኛል። አሁን ላይ ያሰቡት ብሩክን ለመልቀቅ የሆነ ማለት ገንዘብ ይሆናል አይደል? እንዲታገተና ብር ከፍለው ወንድማቸው እንዲያስፈቱ ለማድረግ አይነት ሴንስ ያለው እንትን ይመስለኛል። እንግዲህ ዝና እንደዛ ያለ ኢንፎርሜሽን የሚያጣራው ማህሌትን የሆነ ገንዘብ ማሳጅ አድርገው ቤተሰብ ቤቱን ማለት ያን ማሳጅ አድርገው የሆነ አላቅም ብቻ ወይም እንዲዘርፉ ወይ ደግሞ በቃ ብቻ የሆነ ያሰቡት ነገር አለ ማለት ነው። ቤተሰቦቻችን እነዚህና ተመካክረው ያሰቡት ሲስተም ያለ ይመስለኛል። ሌላው እንግዲህ ሞገስ ሉላን ያጠበቀው በጣም እያስቸገራት ነው። እንግዲህ ካልመጣው ወይ ካልመጣሽ እያለ በጣም እያስቸገራት ነው። በዚህ መካከል እንግዲህ ሞገስ እንደውላለት ነበረ። እሷ ደግሞ ከዛኛው ሰውዬ ጋር እየተጨቃጨቀች ድንገት ሞገስ ሲመጣ በጣም ነው የደነገጠችው። እና ሞገስም ከሌላ አንጻር አላየው። ምን ሆነሽ ነው? ናፍቃኝ ነው ምናምን እያለችው ነበረ። እሱ እንደውም ምን ናፍቃታል? ነገርዮሽ ሌላ ነው። ያኛው ሰውዬ ልመጣ ነው ሲላት ነው እንዴ ጭንቀቷን። እሷም እንግዲህ ሞገስና ብየዋለሁ እንዳትመጣ እያለችው ነበር። እንዴት ታድርጊያለሽ? የራስሽ አሮቱ እንዲጠቃልል ከፈለግሽ እንደዛ አድርጊ፣ እኔ ላግባሽ አላልኩሽ? ለአንድ ቀን እኮ ነው ያንቺን የመሰለ ቆንጆ እያለ እንግዲህ አቤቱ አምላኬ ሆይ ከባድ አማርኛ እየሰነዘረ ነው እንግዲህ። ልቦና ይስጠው እሱንም። የሚገርመው ነገር ደግሞ እነሱንም እኮ በአሮታቸው እንደዚህ ባጭን የሚያጠናቅላቸው አይደለም። በፊት አሁን ቶሎ እንደሚያጠናቅላቸው ቃል ገብቶለት ነበረ ለሞገስ ማለት ነው። ግን አሁን ላይ የሆነ ሁኔታዎችን ስናያቸው ነው እንደዛ አይደለም። ይሄኛው ሰውዬ አውቆ ዛሬ ነገ እንግዲህ ሉላን ማግኛ መንገድ አድርጎታል ማለት ነው። ሉላ እንግዲህ በባለፈው እንቀይር የሰውዬ ምንም አልተመቸኝም ብላው ነበር ሞገስን እና እንዴ በጣም ጎበዝ ሰው እኮ ነው፣ ነገሮችን ባጭር የሚጨርስልኝ ቃል ገብቶኛል፣ ስለዚህ ለምን እንቀይራለን ሉላዬ ምናምን እያለ እንግዲህ እንትን እያለ ነበረ። እሱ በሚያውቀው ነገር ስለሌለው ነው። ግን ያው ከባድ ነው ነገር ይሹ ማን ነው ቤተሰቦቻችን። ሌላ ኤፍራታ እንግዲህ ሌትም ቀንም እንግዲህ እየቃዠች ነው የምትገኘው። ሌሊትም እንግዲህ ሞገስ አረ ወይኔ አይ አንዳንዴ ቅብጅር እኮ ሰው ጋር መተኛት ከባድ ነው። ጋይስ ማህሌት ተነስታ ፍጥጥ ብላ ቁጭ ብላ በሀሳብ ናት እሷ እና ኤፍራታ እየቃጀች ነበረ። ሞገስ ከኔ ጋር እኮ ተኝቷል ምናምን እያለኝ ማለት ነውና ምን ብትል አሪፍ ነው ማለት እንዲህ ይሄ ጠንቀሲስ ከህቴም ጋር ተኝቷል እንዴ ትላለች። እማታውቀው ሚስጥር ወጣ ማለት ነው። እና በቃ ዝና መድብል ዝና እያለች እንግዲህ እየቃጀች ነው። በመጨረሻ እንግዲህ እሷ ራስ ያሳሳተችኝ አሳስታኝ እኮ ነው አሳስታኝ እያለኝ ነበርና እንደዛ ስትል እንግዲህ ማህሌት ተናደደች ማለት ነው። እኔ እንዲያሳሳትኳት ብላ ነው መሰል አይ ፍራታ እና ማህሌት ቀሰቀሰቻት ማለት ነው። ሰዎች የተናዳ ከዛ ምንድነው ምን አባሽ ነው ምናምን እያለች ነበርና ኧረ ዝናን ይቅርታ መጠየቅ እፈልጋለሁ አለ። እንደ ዝና እኮ ለመግደል እየፈለጋት ነው። እንደውም ከቻልሽ የሬሳ ሳጥን አዘጋጅታ ተጠብቀኝ እያለ እያወራ ነበርና እሷ ደግሞ እንደዚህ ስትል በጣም ከባድ ነው ማለት ነው። ቤተሰቦቻችን እንግዲህ ማህሌት እንዴት እንደዚህ ትያለሽ ማለት ምናምን እያለች ነው እንግዲህ። ሌላም ጥያቄዎች መምጣታቸው አይቀርም። ዝናም ደብቀሻት ነው አይደለ ንገሪያት ወየውላት እያለ እያስጠነቀቃት ነው። እንግዲህ ውድ ሀገሬ ልጆች እስካሁን አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ ማድረጋችን አትርሱ። ላይክ ማድረጋችሁ የደወል ምልክቷን በመጫን ሁሌም አዳዲስ ቪዲዮችን ስንጭን እናንተ ጋር እንዲደርሱ ይሆናል ማለት ነው። ቤተሰቦች ሁሌም ወዳችሁ ፈቅታችሁ እንደምትከታተሉኝ በጣም አመሰግናለሁኝ። እንግዲህ ዳጣ በጣም እየደነገጠች ነበረ።
ያ ደላላው እንግዲህ አስደንግጧት ነበር መንገድ ላይ እና በቃ ዝና ያዘኝ ነው መሰላት። ዝና መኖሩን ሰምታለች እና በጣም ነበር የደነገጠችው። እንግዲህ እሱም ደግሞ ምንድነው ይሄ ዝና የሚባል ሰውዬ እንደዚህ አድርጌ ነበር በጥርሴ የማነቃቅጨው ምናምን እያለ እንግዲህ እየተጎረረባት ነበር። ኧረ አንተ ዝም በል ይሄ ድለላ መሰለህ እያለችው ነበረ ማለት ነው ዳጣ። እንግዲህ ውድ ቤተሰቦቻችን የዛሬው ክፍል ይህን ይመስላል። በቀጣይ በአዲስ ቪዲዮዎች እንገናኝ። መልካም ጊዜ በያላችሁበት ባይ